የኔ ሞባይል አንድ ሰው መጥቶ መነካካት ይችላል? መግባት ምኑን ማወቅ አለበት? መግቢያውን በር ማወቅ አለበት። መግቢያውን በር ማለት ማወቅ አለ። ህይወት መግቢያ በር አለ። አንድ ደጋሚ ድግምት ሲሰራ ምን ያደርጋል? የሰውየው ነገር እንዳይከፈት ምን ይለዋል? ይቆልፈዋል። በቁል ምን አለበት ማለት ነው? ይዘጋበት። ስራ ሲሄድ አይቀጥሩትም። ትዳር አያገባም። የተለያየ ነገር ሲሄድ ምን ይላል? ይከለከላል። ምን ያደርግበታል? ዘጋበት ማለት ነው። አሁን የእግዚአብሔር መንፈስ ምን ይላል? ማታውቁት በር እንኳን ካለ ምን ይላል? ይከፈታል ማለት ነው። ሃሌሉያ! ኢየሱስ ጌታ ነው። ከእግዚአብሔር እውቀት ጋር ብርሃን ጋር ስትገናኙ ምን ይላል? ምን በር ካልተከፈተ አገር ተወዳደ አይሄድም። አንተ አሜሪካ አሁን ቀጥ ብለህ ትሄዳለህ? አትሄድም። ምን ታደርጋለህ? ኤምባሲ ሄድና የመግቢያው የበሩን ቪዛ ምን ይሉታል? ይሰጡታል። ሲሰጡት ምን ይላል? በር ምን ይላል? ተከፈተልኝ። ከዛ ወዴት ይሄዳል? ወደ አሜሪካ፣ ወደ አገልግሎት። በር ካልተከፈተ ኖርማል ህይወት ያደርጋችኋል ሲል ኖርማል ሰው ላይ ደረሰ ነው ምናምን ላይ ኖርማል አይደለም። አሁን እኮ እየተቃወማችሁ የምትጸልዩ ነው ማወራው። ካረስቴ ውጪ ነው ማወራው። ግን ለአንድ ሰው የሆነ መልእክት ኖርማል አይደለም ህይወት በሉት። እሺ አንድ ሰው ያለበት ህይወት ከተመቸው ኖርማል መሄዱ፣ መተኛቱ፣ መብላቱ ኖርማል። በተቃወም ጊዜ ከጫንካ ላይ ምን ይላል? ቀንበር ይሰበራል። ሃሌሉያ! ብቻዬን ስኖር ምን ብያለሁ? እኔ ብቻዬን መኖር አልፈልግም ብዬ ስቃወም ከተቃወም ብቸኝነት ምን አረኩ? ሰበርኩ። ከዛ የትዳር ምን አለ? ተከፈተ። ያልተቃወማችሁት ነገር ከእናንተ ጋር ይቆይ። የተቃወማችሁት ነገር ከእናንተ ጋር ይላል ይለያል። ሃሌሉያ! ኖርማል አይደለም። ክርስቲያኖች ይበሉ ኖርማል ህይወት አልኖርበት። የተመሳሳይ ህይወትማ አትድገም። ክርስቲያኖች ክርስቶስ በኔ ውስጥ ተጠርቶ ኖርማል ህይወት አልኖርም። ስነግድ በደንብ ነግዳለሁ፣ ስሰራ በደንብ እሰራለሁ፣ ስጸልይ በደንብ ጸልያለሁ፣ ሳገለግል ሞገስ በሌላ ቀበሌ እኩል ትሰራ። እኔ ላይ ኖርማል ያልሆነው ኢየሱስ አለ፣ እኔ ላይ ሞገስ አለ። በር ይከፈትልኝ እንጂ ገና ዘበኛው ሳይ ሁራ አለ አንተ ኖርማል አለ ኖርማል ለማለት ሁላ ያኔ የተቃውሞ መንፈስ ይብልጠሳ አንዳንድ ሰው አለ ኮቴው ተቃውሞ የምሬ የጸለይኩለት ሰው ነበር። ገና በሄደበት ሁሉ ምን ያደርጋሉ? ኮቴውን ያስረግማሉ እና የገባበት ቢሮ ከዘበኛው ይቃወም። ገና እንትኑ ጋር አይደርስም፣ የሚፈርመው ጋር አይደርስም። ምን ይደረጋል? መንፈስ አለ ሰውየው በገባበት አይሳካል የሚልበት ድግምት ይሰሩበት። የኤቭሪዌር ሲሄድ ምን አይሳካለት ወይ ጀምራል ያቆማል። ኢየሱስ ጌታ ነው። እግዚአብሔር ምን አለ? ወዶኛልና አዳነኝ ወደ ሰፊ ስፍራ። ዳዊት ለምንድን ነው የጸለየው? እግዚአብሔር ስለወደዳችሁ ዛሬ ደጅ ምን ብሏል? ከፍቷል። ድንገት መታችሁ ሊሆን ይችላል። እግዚአብሔር ግን ህይወታችሁ ላይ ደጅ ምን ብሏል? ከፍቷል። ሃሌሉያ! ደጅ ይከፈታል። ማጋዳሽ ደደባራ ደጅ ይከፈታል። አሁን እኔ አንዳንድ ጊዜ ኖርማል ህይወት አልኖርም። አንዷ ምን አለች? ለአገልግሎት ዱባይ ነውና ዛሬ ስለ በር ካወራው የሆነ በር አለ። ኃይል ብዙ ሲሆን ጠላቶች ዋሹብህ የሚል ጥቅስ ነው ያለ። በራችሁ ተከፍቶ እያለ የዋሸ መንፈስ ነው የምናገረው። በሩ ከተከፈተ የሚዋሽ መንፈስ እንዳታውቁ ትኩረት እንዳሰጣችሁ እና ልጅቷ ዱባይ ተከለከለ መግባት አይቻልም ኢትዮጵያኖች አለች። ስልክ ቲኬት የምትቆርጠው ነው ሃሎ ምን አልሽኝ አልኳት። ኧረ አንተ የትም ማለት ዞር ዱባይ አሁን ምን ብሏል አለች? ተከልክሏል አለች። እኔ በምድር ላይ አልከለከልም አለ። ቪዛዬን ሄደሽ አመጣች። አታውቀኝ በስልክ ነው የምንተዋወቀው ስራ ብንሰራ። ኧረ ትናንትና እንኳን ብዙ ዓለም የዞረ ሰውዬ ምን ብሏል አለች? ተከልክሏል አለች። ሰውዬውን እኔ አላውቀውም አልኳት። በስልክ ነው ሰውዬውን እኔ አላውቀውም ቪዛዬ አመልክቺ። እኔ በምድር ላይ አልከለከልም። ከሷ ኢንፎርሜሽን ጋር እኔ አልመቻችም። ከሷ ኢንፎርሜሽን ጋር እኔ አልስማማም። የኔን ዓለም ነው የማወራው። ከዛ ነው ከሳምንት በኋላ ሚስቴ ጠየቀችኝ፣ ቪዛው እንዴት ሆነ አለች። ለካስ እሷ ኢንፎርሜሽኖች ሰምታ ሁሉም ተከልክሏል ምናምን ብላ ሰምታ እኔ አልሰማሁም። ከዛ እንዴት ነው አለች። አይ የኔ ነገር እየመጣ ነው አልኳት እና ኖርማል መስሎኛል እሷ ስትይ። ከዛ በሁለተኛው ቀን ጠየቀችኝ፣ ቪዛክ እንዴት ሆነ አለች። ቪዛ ምን ተብሏል እንዴ ሳጣራ ነው ቪዛ እየተከለከለ መሆኑን የሰማሁት። ከዛ በኋላ የኔ ቪዛ ይመጣል። ልክ ዓርብ ቀን ነው ቆይ ልደውልላት ብዬ ስደውል ቪዛ እኮ መጣ። ኦርቶዶክስ ናት እና ተገርማል። በስልክ ነው የምታገኝ፣ ስራን ያገናኝ። አንተ ግን እንዴት አይነት እምነት ነው ያለሽ? እንደዚህ አይነት እምነት ነው ያለሽ። በር አይዘጋም። ውጪ እንኳን ለስራ እንኳን ለመሄድ ምን ቪዛ የሚመጣው ከዘጋው አትሄድ። አሁን ኤምባሲ ነው አትበል። አንተ የምትናገረው ምን አለ? የእግዚአብሔር ኃይል አለ። የእግዚአብሔር ኃይል በእናንተ ውስጥ አለ። ምን ይላል መጽሐፍ ቅዱስ? ክርስቶስ በእናንተ ውስጥ አለ። በእናንተ ውስጥ ያለው ክርስቶስ የምትናገሩት ማህሰብ መጽሐፍ ቅዱስ እንደዚህ ይላል። አሜንና አዎን ነው ጌታ ከእናንተ ጋር። አሜንና አዎን ከእናንተ ጋር። አሜንና አዎን ሃሌሉያ። በፊታችሁ የተከለከለ በር እግዚአብሔር በር ሲከፍት በነገሮች ሁሉ ይከናወናል። ሃሌሉያ